ወደኛ ጋር ትምጣ ብዬ እኔ ልጠራ የምችልበትም ምንም አንዳቶሪም የለኝም፣ ምክንያትም የለኝም። ስለዚህ the only thing live ላይ እማዬ ይድረስሽ መልእክቴ አብልጬ የምወድሽ ከነፍስ ከህይወቴ አሰላሙ አለይኩም እማወድ እናቴ ሰላም ነሽ ልኝ ወዬ ዘጠኝ ወር ቤቴ ጨዋታሽ ጎርሻሽ መጣ ፊት ለፊቴ አሁንም ትዝ አለኝ ያ ህፃንነቴ ያ ሁሉ ረፍቴ ያ ካሊድ በስራ አድናቂህ ነኝ እኔ ካንተ ምንም የሚያገናኘን ነገር የለም በአንዳንድ በሌላ ጉዳይ እንጂ ሌላ ደግሞ በጣም ብዙ የሌላ ቲሞች እኔ ላይ ፎከስ አድርገው የሆነ እንደ ማጥቆር ነገር ያደረጉት የሌላ ኮሚቴ ብዬ በመሰራቸው ቪዲዮዎች ነው። አዎ ነገም ዛሬም ሳውዲ አረቢያ ተገኝተው የሷን ጉዳይ በያዙ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ አልዋሽም። ይቅርታ መጠየቅ ካለብኝ እጠይቃቸዋለሁ። ምክንያቱም ከተልም ያለባቸው ካሊድ ነው በሌላ ጉዳይና የሚያርፉትም እሱ ቤት ነው። ልመጣ ነበረ መች ነው ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ገባው መረጃ ይደብቁብኛል። ስጽፋቸው አይተው ላሽሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካን እናስገባት ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት ብመጣም እኔ ካሊድ ቤት አልነበረም ማርፌ ነበረ። ወንድሜ ያለ እዛ ቦሌ ላይ እሱ ቤት ነበር ላርፌ የነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የእሷን ደስታ መካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነው። እና ተሰምቶኛል። ለዛም ነው የተናገርኩት። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ እስካሁን ማለት ነው። ነገራችን ላይ ሌላ በአካል አግኝተዋታል። እኔ ቤተሰቦቿን የሌላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም። አልተገናኘንም፣ ከሌላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፈቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጊያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ። ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ የምትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝም። እና የእሷን ከእሷ ጋር በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩት። እኔ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? ማክሰኞ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ከድር እንታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4 ከ5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4 ከ5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ። ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ፣ የሚዲያ ነገር ምድረ ዩቱበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለእኔ ደውለው ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሑድ ማታ ነው። እሑድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይህን መልእክት እንድታስተላለፍ ብለው ከኮሚኒቲዎች እንደዛ ሲሉኝ፣ አይ አሁንማ
በየጊዜው የወጣው ከወር በኋላ ከሄድ በኋላ ወደኛ ጋር ትምጣ ብዬ እኔ ልጠራ የምችልበትም ምንም አንዳቶሪም የለኝም፣ ምክንያትም የለኝም። ስለዚህ ኦንሊ ቲንግ ላይቭ ላይ ለምሳሌ እንደዚህ ላይቭ ላይ ሆኖ እዛ ያለውን ነገር እንግዲህ ታስተላልፋለን። በአጋጣሚ ካሜራም ለኤርፖርት ለውስጥ ቦታ ለሴኩሪቲ ቦታ የኛ ካሜራ ነበር የተፈቀደው። ስለዚህ እንግዲህ መሐመድ ይነግርሃል ስንት ጊዜ ማስጠንቀቂያ እየተሰጠው ሲያስቆሙት እንደነበረ እና እንዲህ አይነት ነገር አለ ብለው ላይቭ ላይ እንደውም ሲያወር ሶሪ እንግዲህ እኔ አሁን ላይ ባለው ከሌ ይምጣ ከሌ ምናምን ብላችሁ እንዲህ ከሆነ እኔ ከዚህ ውስጥ አልኖርም። እናንተ ብትፈልጉ አስቀጥሉት። ካልሆነ ግን አሁን እንደገና ለዚህ ነገር ከዛው ተስፍሽ እንደውም እንደዚህ ነው ዛሬ ደስታ ቀን ነው አይ ነው ግን አሁንም ነገር ለችግሮች በር የሚከፍት ነገር አንክፈት። ስለዚህ የራሷን ነገር ማካሄድ ከፈለገች ታይም አላት፣ በራሷ ታይም ላይ ትሂድ። ስለዚህ ዛሬ እዚህ ቦታ ላይ መገኘት እንግዲህ እናውራ ካልን እኮ አገሯ ላይ በራሷ ፕሮግራም አዘጋጅታ ሽልማት ለዚህ ላበረከተችው ነገር ተብሎ ቲም ተደርጎ ምናምን ተብሎ ተሸላልሟል፣ ፕሮግራም አድርጓል። ዳስ ልክ እንደዛው ሌላ ጊዜ እንዳደረገችው ማድረግ የምችልበት ነገር አላት። ይሄንን ነው። በዚህ ጉዳይ ላይ ደግሞ ክሬዲት የምንከፋፈል አደረግን ብለን እኔ ቪዲዮ ውስጥ ወይ ደግሞ የኔ ፐርሰናልም የለኝም ብትገባ አንድ የሌላ የምትላቸው ቪዲዮዎች አንድም ስለሌላ ያወራንበት ምናልባት ከዛ ጊዜ ካለፈ አንድም ቀን ግን ምን ያህል ጊዜ ጉሮሯችን እየታነቀን እንጠየቅ እንደነበረ ምን ያህል ጊዜ ስማችንን እንደጠፋ ምን ያህል ጊዜ ብሩን እንደበላን ዋጋ እንደከፈልን እናውቃለን። ሁሉም ሰው ያውቀውናል። ይሄ በምን ምክንያት ነው ብለህ ስትመጣ የ60 ሚሊዮን ብር ትርክት ወሬዎቹን ምናልባት ካልገባት የራሷን ቪዲዮዎች እየሄደች ትያቸው እነዚህ ነገሮች እሷ የምትላቸው ዲያሎጎች ሰዎች እንደ እውነት እያደረጉ ካሊድ ነው የሚመራቸው፣ ካሊድ ነው መከተልም ያለባቸው፣ ካሊድ ነው በሌላ ጉዳይ እና የሚያርፉትም እሱ ቤት ነው። ልመጣ ነበረ መች ነው ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነው። እና ስንት ሰዓት ነው የምትገባው? መረጃ ይደብቁብኛል፣ ስጽፋቸው አይተው ላሽ ይሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካን እናስገባት ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት ብመጣም እኔ ካሊድ ቤት አልነበረም ማርፌ ነበረ። ወንድሜ ያለ እዛ ቦሌ ላይ እሱ ቤት ነበር ላርፌ የነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የእሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬን ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌላ በአካል አግኝተዋታል። እኔ ቤተሰቦቿን የሌላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም፣ አልተገናኘንም፣ ከሌላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፈቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጊያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ። ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ ስትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝም። እና የእሷን ከእሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩ። አንቺ እኔ ፋሲካ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድንን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው።
ገብቶሃል? አይደለም ፋሲካ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ካድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4 ከ5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4 ከ5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለግም። ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ፣ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለእኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሑድ ማታ ነው፣ እሑድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች፣ ይሄን መልእክት እንድታስተላለፍ ብለው ከኮሚኒቲዎች እንደዛ ሲሉኝ፣ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምፅ ከነ መረጃው ላኩልኝ ብዬ በድምፅ ልከውልኝ ወጥቼ ከ4 ከ5 ቀን በፊት ተናግሬያለሁ። ከ2 ቀን በፊት ኢንሻአላህ ትመጣለች እሑድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከኻሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ይሆናለሁ? እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ። ስለዚህ ተነስቼ ተስፍሽ ጋር ሄድኩኝ። ከአንዳንድ ሰዎች ጋርም ተቀያይመን ነበር፣ አፉ ተባባልን። ያው ያጋየኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋየኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያረኩኝ ኻሊድም ተናግሯልና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ የሆነ ፕሮግራም ይካሄዳል። ያው ኻሊድ ይሄን ነገር ያዘጋጃል፣ ኦርጋናይዜሽን ያደርጋል ብያለሁ።